ዳኒን ያወቅኩት ኢቲቪ እንደገባው ነው። የመጀመሪያውን ስራ እንድመለከት እሱ ሲሰራ እኔ ልመለከት እሱ ጋይድ ሊያደርገኝ ስራ እንዴት እንደሚሰራ ጋዜጠኝነት ምን እንደሆነ ሊያሳየኝ የወጣሁት ከሱ ጋር ነበርና ከዛ በኋላ እኔ ያን ቀን ምን እንደተፈጠረ አላውቅም። ማለት ተመልክቼ የገባው ከዛ በኋላ ግን አልተለያየንም። ምሳ ከሱ ጋር ነኝ፣ ከሌላ ሰው ጋር አልበላም። ራሴን እንድወደው ካደረጉኝ ሰዎች መካከል አንዱ እሱ። ታየኝ ፍቅር እንዲህ ነው ብዬ የምገልጸው አይደለም። ዳኒ ሴት ልጅ በጣም ይወዳል፣ ያከብራል፣ ይንከባከባል። እኔ ግራ የሚገባኝ ዳኒ ለምንድን ነው ማታገባው? እንደዚህ ሆነ። ያንተ ሚስት እኮ ታድላ እንዴት ይሁን የምታረጋት ትሏል። ዝም በይ እንዲህ አይነት ወሬ ምናምን ብሎ አድበስብሶ ያልፋል። ሁልጊዜ እስካሁን ድረስ እኛ ህይወታችንን ዲፋይን አድርገን አልጨረስንም። ምን እንደምንፈልግ፣ ምን እንደማንፈልግ፣ ምን እንደሚያስደስተን፣ ምን እንደሚያስከፋን እሱ እኔ ገና ሳቀው ህይወቱን እንዲጥርት አድርጎ የሚያቅሰው ነው። እኔ በጣም እሱ ነገሩ ያስገርመኛል። እንደሚፈልገው ኖሮ አልፏል። በቃ የሚፈልገው ይሄንን ነው። ምናልባት በህይወት ያልፈለገው ነገር ይሄ ቀብር ሊሆን ይችላል። እንዲህ መቀበር፣ እንዲህ መታጀብ፣ እንዲህ ስለሱ መነጋገር አይፈልግም። እንደትም እንደተባለ እንዲያልፍ ነው ይፈልግ። ከሰው ጋር ስትገናኙ የመጨረሻ መሆኑን አለማወቅ እንዴት ይጎዳል! እንዴት ይጎዳል! አሁን የሚሰማኝ የመጨረሻ ያገኘው ጊዜ በደንብ አቀፊያ ይሁን በደንብ ሰሚያው ይሁን ምን ተሰምቶት ይሁን አላቅም። ዳኒ ሁሌም እወደዋለሁ፣ አከብሯለሁ፣ እወዳለሁ ብዬው ማቅ መሆኑን አላቅም፣ ግን ዳኒ እወዳለሁ። የሬዲዮ እንግዳ የሚል አንድ ፕሮግራም ነበረው እና እሱ ፕሮግራም ላይ እንዲገኝ በጣም ደጋግሞ ነው የደወለልኝ እና አንዳንድ ጊዜ አላነሳውም ስልኩን። መጨረሻ ላይ ግን ፕሮግራሙን አንዳንድ ጊዜ ጭቅጭቅ ሲበዛባችሁ እንሂድ ትሎ የለም ሄድኩኝ። እዛ ፕሮግራሙን የመራበት መንገድ፣ የሚቀበላቸው ጥያቄዎች፣ የሚያቀርባቸው ጥያቄዎችና በጣም ልባም አስተዋይ እንደነበረ ለመረዳች እያለሁ ፕሮግራሞቹን ስታይ ዘመን ተሻጋሪዎች ናቸው። አሁን አፍሪካ ሙዚቃ ብትልም የኪነ ጥበብ ምሽትን ብትልም እና ሌሎችም እስካሁን ህይወቱ እስካለፈበት ድረስ በቋሚነት ታምኖበት ተጥሎበት የሚሰራው ስራ የሱ ብራንድ ናቸው። በቃ ከለሮቹ ወይም ቀለሞቹ ናቸው። ኮትና ከረባት አይመቸው። አብዛኛውን ጊዜ ዳንኤል እንደውም እጀጉርድ ሸሚዝ ነው የሚጠቀሙ። ልክ የወታደር ጋዜጠኛ ጥንቅቅ ያለ በወቅቱ የሚያነባቸው ነገሮች ሁሉ እንደ መለያ የታጠፈ መጽሔትም ሊሆን ይችላል፣ ጋዜጣም ሊሆን ይችላል። የሆነ ማስታወሻ ነገር እጁ ላይ ከታላቅ ወንድሜ ጋር አብረው ነበረ ኢትዮጵያ ሬዲዮ ላይ የሚሰሩት። ተወሰነ ጊዜ ይሰሩ ነበር እነሱም እንደዚህ በተመላላሽነት እና እኔም የስነ ጽሁፉ ፍቅር ስለነበረኝ ያንን ስራዬን ለማቅረብ አቡነ ጴጥሮስ በሚገኘው የኢትዮጵያ ሬዲዮ ላይ የሄድኩኝ ጽሁፎቼን በማቀርብበት ጊዜ ነበር የምንገናኘው። ከዛ መተርፈ ደግሞ የኮተቤ መምህራን ትምህርት ኮሌጅ ላይ ዲፕሎማ ስንማር በተወሰነ ዓመታት ነው የምንለያየው እንጂ አንድ ግቢ የመማርና በቅርበት የመገናኘት እድል ነበር። ከዛ በኋላ ነው እንግዲህ እሱም የኢትዮጵያ ሬዲዮ ቋሚ ቅጥር ሆኖ እኔም ከዛ በኋላ ደግሞ እኔም ቋሚ ቅጥር ሆኜ አብረን የመስራት እድል ነበር። ከሱ ጋር ነው የመጀመሪያ ስቱዲዮ የቀጥታ ስርጭት ላይ ለመግባት እድል ያገኘሁት ማለት ነው። የሬዲዮ እንግዳ የሚል ደግሞ አዲስ ፎርማት መጣ። እዛ ፎርማት ላይ ደግሞ ግንባር ቀደሙ ፕሮግራሙን የሚመራው እሱ ነበር። እኔ እንደ አጋሽ እንደ ለማጅ ሆኜ ብዙ ነገሮችን እያገዝኩት ነበር የሚሄደው። ትልቁ መምህሬም ነበር። አብሮ እንደነበረ የቢሮ ባልደረባ ብቻም ሳይሆን ለኔ ያለውን ያካፈለኝ ነው፣ የረዳኝ ነው፣ ያጠነከረኝ ነው፣ እንደ በረታም ያደረገኝ ስለሆነ ሁልጊዜም ማረሳው ጉዳይ ነው ይሄ የዳንኤል ታደሰ ጉዳይ። በልጅነቱ ፈጣን ተግባቢ ልጅ ነበር። ታታሪም ነው፣ በቤትም ታዛዥ ነው። ጥሩ ልጅ ነበር። በጣም መልካም ልጅ ነበር። ይፈጥናል፣ ለሁሉም ነገር ለማወቅ የፈጠነ ልጅ ነበር። ከልጅነቱ ጀምሮ ፍቅር አለው። ማንበብ ይወዳል፣ መጽሐፍ ይወዳል። ጎበዝ ነበር በጣም ጽሁፍ ይወዳል።
ብዙም አልቆየም እኮ ወደ ገና ወጣት እያለ ነው በግል ጋዜጣዎች የሚሰራ የነበረው። ታሪክ ይወዳል። በታሪክ ያለው እውቀትም ጥሩ ነው፣ ችሎታውም አለው፣ ቶሎ ይረዳል እና ከልጅነቱ ጀምሮ ጥሩ ነው፣ የማንበብ ፍላጎት አለው። አባታችን ታሪክን ያውቃል። ብዙ ትምህርት ኖሮ ሳይሆን ግን ፍላጎቱም ነበረው እና ምናልባት እሱን ተከትሎ ይመስለኛል በዛ የተነሳ መሰለኝ ከታሪክ እውቀቱና ፍላጎቱ ጋር ይመስለኛል ወደ ጋዜጣ ፍላጎት፣ ወደ ማንበብ እና ወደ መጻፍ ፍላጎቱ የሄደው ከአባታችን የወሰደው ትንሽ ነገር ያለ ይመስለኛል። አፍሪካ ጤና ይስጥልን፣ እንደምሰምታችኋል የተከበራችሁ አድማጮቻችን። ከኢትዮጵያ ሬዲዮ የሚተላለፈውን ሳምንታዊ ዜማ አፍሪካ ፕሮግራማችንን እንሆም ይዘን ቀርበናል። ሁልጊዜ ድምፁን ስሰማው ያስደነግጣል። የኛ ልጅ የኛ ወንድም አይመስልም። በጣም ያስደስት ነበር። ለኛ በጣም ደስታችን ነበር፣ ያኮራን ነበር። እንዲታዘንለት ነው እንጂ የማይፈልገው፣ ለሱ እንዲሰጠው ነው እንጂ የማይፈልገው፣ ለዓለም አይጓጓም። እሱ ግን ሁልጊዜ መስጠት፣ ለድሆች፣ ለሌለው፣ ለተቸገረ ሰጪ ነው ከልጅነቱ እስከ ዛሬ ድረስ። ውስን የሆነ መሰረታዊ ነገር ብቻ ነው ያለው የሚኖረው። ገንዘብም ይሁን እቃም ይሁን ልብስም ይሁን ትርፍ ነገር ያደገ በኋላ በፈጠረው ጸባይ ማለት ራቅ ይላል። አሁን በትንሽ ሰዓት ነው ሊያገኝ የሚፈልገው ሰውን፣ ረጅም ሰዓት አያጠፋም እና የሚናፈቅ ልጅ ሆነ በመጨረሻ ላይ እና ብዙ አንጠግበው፣ ብዙ ነገር እያወቀ ግን ትንሽ እኛን መጨረሻ ላይ እንድንናፍቀው አድርጎን እንደ ጓጓንለት ነው የተለየ። ስራዬ ከቤት በመጣን ቁጥር ወደ ስራ ሄዳለሁ። በደቃ ማዘን ያለ ጊዜ ግን መቆየትንና ማርጠቅን ከዛ የበለጠ አይነት በጣም ደስ ብሎናል። እኛም ደግሞ ኮርተንበታል። የማናውቀውን የውጭ ህይወት፣ የስራውን ህይወት በእናንተ አማካኝነት ልናውቅ ስላደረጋችሁ እጅግ በጣም ደስ ብሎናል። ይህንን በጣም ነው እናስለን። እንደምሰምታችኋል የተከበራችሁ ተመልካቾቻችን፣ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን በቀጥታ ወደ እናንተ የሚደርሰውን ሳምንታዊ የአርሂቡ ፕሮግራማችንን ነው ይዘን የቀረብነው። እናስለን እንደምናርፍዳችኋል የተከበራችሁ አድማጮቻችን፣ የሬዲዮ እንግዳ ፕሮግራማችንን እንሆ ይዘን ቀርበናል። እስከ 6 ሰዓት ድረስ እንደወትሮ ሁሉ አብረናችሁ እንቆያለን። እንግዲህ ጥሩ ጊዜ እንደምናሳልፍም ያው ተስፋ